ብሩኬ የኔ የተግባር ሰው የኔ ምን ልበላችሁ፣ በቃ የተግባር ሰው። ከዚህ በላይ ምን አለ? ወንድ ልጅ ኃላፊነቱን ሲወጣ በወሬ ሳይሆን በተግባር ሲያሳይ ደስ ይለኛል። ቡቡዬ የምር በጣም ነው ደስ ያለኝ ትላንት፣ በጣም ማለት ነው። በነገራችን ላይ እኔ ጠብቄ ለሁለት ምናምን ጉዳይ ሲሆን እንቅልፌን ተኛሁኝ። ወደ ማለት ፊልም ማየት ጀመርኩ። ወደ ቲቪ የተመለስኩና ስልኬን ቁጭ አድርጌ ከዛ ቆይቼ ምናልባት ለነገሩ ከዛ በኋላ እስከ ዛሬ በዚህ ሰዓት መጥተው ስለማያውቁ በቃ ቀርተዋል ብዬ ተኝቼ ነበርና በሆነ አጋጣሚ ገባ ስል ቪዲዮ ለቀው አየኋቸውና ቪዲዮ እንዳልሰራ ደግሞ በጣም ረፍዷል፣ መሽቷል። እዛን ሰዓት ቢለቀቅ ማንም አያየውም እና እላችኋለሁ። በጣም ደስ ብሎኝ አጣጥሜ አይቼ ቪዲዮዬን ተኛው እላችኋለሁ። ግን ሀይሚና ብሩኬ ትላንትና ችግር የለውም፣ ምክንያቱም ያው ይደክማል አይደለ? በጣም ብዙ ስራ ቤት መቀየር እንኳን አይደለም ይሄን ያህል እቃ ይቅርና ይሄን ያህል ቤት ይቅርና ጠቃቀን ቤት እንኳን ትናንሽ ቤት እንኳን ቤት ከአንድ ክፍል ሁለት ክፍል ተከራይተን ለመልቀቅ እንኳን ጣጣው ብዙ ነው፣ ድካሙ የሚያደክማል። በጣም ብዙ ድካም አለውና እርግጠኛ ነኝ ይሄ ነገር ከትላንት ወዲያ ነው የተጀመረው። ቪዲዮ ከትላንት ወዲያ ማለት ዛሬ አለቀ እንጂ ቪዲዮ የተጀመረው ከትላንት ወዲያ ነው። እና ከትላንት ወዲያ የቀሩበት ምክንያት ራሱ ይሄ ነው። በጣም ከባድ ነው ቤት መቀየር፣ እንኳን ይሄን ያህል ቤት ማለት ነው። ትንሽ ቤት እንኳን መቀየር፣ እቃ ማስተካከሉ፣ እቃ እንትን ማለቱ በጣም ነው። እና የሁለት ቀን የጠፉበት ለዛ ነው። ቢዚ ሆነው ነውና ደስ ይላል። ይመቻችሁ። እና በጣም ከባድ ነው። በጣም ማለት ይከብዳል። በጣም እንደደከማቸው ያስታውቃሉ። እና የጠፉበት ምክንያት እውነቱ ይሄ ነው በማለት አለ አይደል? ትረዳላችሁ፣ የሆነ ትስሉታላችሁ ያለውን ነገር። በጣም ከባድ ነው ቤት መቀየር እና ቢጠፉም ትላንትና ቢያረፍዱም አይፈረድባቸውም። ምክንያቱም ይሄ ቀላል ስራ አይደለም፣ ከባድ ስራ ነው። እውነቴን ነው የምላችሁና ወይኔ ቤቱ ግን እኔ የማዳም ቤት ራሱ እንደዚህ አያምርም ነበር። በነገራችን ላይ እኔ እንጃ በጣም ነው ደስ ያለኝ። ይሄ የኛ ፍላጎት የጨረቃ ፋሚሊ ፍላጎት ከእለት እለት ከቀን ቀን በቃ እኛ ልክ እንደምንፈልገው አይነት ነገር እየሆነ ነው ያለው። ማለት እኔ በግሌ አንድ የጨረቃ ፋሚሊ አባል ነኝ አይደለ? ግን በቃ እኔም የምፈልገው ሀይሚና ብሩኬ ቀስ በቀስ አለ አይደል? ሁሉም እነሱ የራሳቸው አላማና ፕላን አላቸው፣ የሚሄዱበት ፕላን አላቸው፣ አላማ አላቸው። እና ግን የሆነ ቀለበት አድርግ ብዬ ሰው እንደውም ቀለበት አድርጉ ብሎ ጫና ሲያደርግ እስከ ዛሬ ድረስ ዝም የምለው በቃ ስለማውቀው ስለምረዳ ነው። ለምን እነሱ አላማ አላቸው አይደለ? ስለዚህ በአላማቸውና በእቅዳቸው መሰረት መሄድ አለባቸው ብዬ ስለማስብ ነው። እንዲሁም ደግሞ ብዙ ጊዜ ሚዲያ ላይ የሆነ በግልጽ የሆነ ነገር ከባድ ነው የሚገጥመው፣ የሚያመጣው ነገር አይታወቅም። እና ዞሮ ያማለ ይህም ያላ አሁን ላይ ብዙ ኦዲየንስ የሚፈልገው ነገር እየሆነ ነው ያለው። የጠላትን መንገድ እየተዘጋ ነው። የጠላት ቀዳዳ ምቀኛ ሊገባ የሚፈልግበት ቀዳዳ ሁሉ እየተጠቀጠቀ እየተዘጋ ነው ያለው። ያ እጅግ በጣም ደስ የሚል ነገር ነው። እኛም የምንፈልገው ይህን ነው። ጭራሽ ደግሞ ትላንትና እንግዲህ ብሩኬ በሚገርም ሁኔታ ቤት ለምቦሳ በሉን ብሏል። እንግዲህ እንደምታዩት እጅግ በጣም ትልቅና ዘመናዊ የሆነ ቪላ ቤት ተከራይቶላታል። የምር እኔ እንጃ እንደዚህ አይነት ባል ይስጣችሁ። የእውነት የሚያወራ ሳይሆን የሚተገብር፣ ከእናንተ የሚጠብቅ ሳይሆን እራሱን ችሎ ለሚስቴ መኖር አለብኝ፣ ለልጆቼ ኃላፊነቴን መወጣት አለብኝ፣ ከአንቺ 10 አንጪ ከኔ 5 አንጪ ከሚል ወንድ ፈጣሪ ይጠብቃችሁ። እንደዚህ አይነት ወንድ ኃላፊነቱን የሚወጣ ወንድ ፈጣሪ ይስጣችሁ። በተለይ ስደት ያላችሁ እህቶቼ አገር ስገቡ እንደዚህ የሚንከባከብና ጥሩ የሆነ ባል ይስጣችሁ። የምር እግዚአብሔርን ብዙዎቻችሁ ስደት ላይ ናችሁ፣ ብሩኪና ሀይሚን የምትከታተሉ ሰዎችና እኔም እንደዛው ስለነበርኩ ነውና አለ አይደል የምንመኘው ነገር አለ። እነሱን የፍቅር ሰዎችን ስንከተል እኛም ፍቅር ነው የምናስበው። እኔም እንደዚህ እኮ ነገ እኮ እኔም ሀገር ገብቼ እንደዚህ ይሆናለሁ እንደዛ አደርጋለሁ የሚለው ነገር ነው ቀጥታ ባይምሯችን የሚመጣውና
የተመኛችሁትን ህይወት ያሰባችሁትን ህይወት ፈጣሪ እሱ ይስጣችሁ የእውነት እና የእሷን ሳቅ ሳይ ማታ ሀይሚዬ ደስታዋ ፈገግታዋ በቃ አለ አይደለ ሶፋዬ ምን ያደርጋል እዚህ ወይኔ አልጋዬ ስትል ሳኩኝም ደስ አለኝም እየሳኩኝም ነበር በነገራችን ላይ በጣም በቃ የሆነ ደስ ነው ያላት። ምን ልበላችሁ እኔ እንጃ። አንቀባሮ እንደዚህ የሚያኖር ባል ይስጣችሁ፣ ፍቅረኛ ይስጣችሁ። እግዚአብሔር ይመስገን ማለት አለ አይደለ ይሁን የሰው ልጅ ለፍቶ እነሱ እየለፉ እየተረገጡ እየተሰደቡ ስንት ነገር አሳልፈው ነው እዚህ የደረሱትና የሰው ልጅ ደግሞ ሰው ለፍቶ ጥሩ ግሩ መከራ አይቶ የፈለገበት ደረጃ ሲደርስ ደስ ይላል። ደስ ይላል። በቃ እንደዚህ ነው። እነዚህ ልጆች ደግሞ እንደ ፎቶቸውን ትላንትና አይታችኋል። ብሩኬ በቃ በጣም እያሁኑ ፎቶቸውና የድሮ ፎቶቸው ሲተያይ ራሱ እኮ አይገናኝም እኮ ወዶቼ። በጣም ትልቅና ሰፊ ልዩነት ነው ያለው። እግዚአብሔር እናንተ እየኮተኮታችሁን ያሳደጋችሁን ነው እየኮርኮማችሁ ነው ያለው ብሩኬ። እናንተ እኮ ናቸው። አዎ እኔ በቃ እንደዚህ ነው የማውቃቸው ትንሽ እየሆነው እኔ ደግሞ ገና ስደት እያለሁ ገና ስደት እያለሁ እስከ 2 ዓመት ድረስ እንኳን ስልክ ምናምን አልተፈቀደልኝም አልያዝኩም ነበረ። ከዛ በኋላ ነው ከናብሽ ጋር ነጋሽዬን ፕራንክ እና ኤፋን ፕራንክ ስታረግ ከወንድሞቿ ከሰር ሀይሚ ይዛን ጊዜ ነው ጀምሬ ነው መከታተላቸው እና እኔ ምን ልበላችሁ በቃ እያየናቸው ያደጉ ልጆች ናቸው። እነዚህ ልጆች ታዲያ መመቅኘት ነው ወይስ ማበረታታት ነው? አይዟችሁ በርቱ ብሎ ድጋፍ መስጠት ነው ወይስ እነሱን ደስታ ለመንጠቅ መጣር ነው? እና ከምንም በላይ እነሱ ልባቸው ንጹህ ስለሆነ ፈጣሪ ያላቸው፣ ግን ደግሞ ክፉዎችም ደግሞ ተው ጥሩ አይደለም። ደስታቸውን ለመንጠቅ አትጣሩ። ብሩክ አለማየሁ እንግዲህ እንደምታዩት ለሀይሚ ደስታ እየጣረ ነው። ሀይሚዬም ለሱ ደስታ እየጣረች ነው። እውነተኛ ፍቅር ሲኖር እንዲህ ነው። እሷ ለሱ እሱ ለሷ ይጥራሉ። ፈጣሪ ደግሞ ወደፊት እንግዲህ ወልዳችሁ ከብዳችሁ እዚህ ቤት ውስጥ ለማየት ያብቃን። ምንም ክፉ አይንካችሁ፣ ምቀኛችሁን ያርቅላችሁ ፈጣሪ። ኪዳነ ምሕረት ዛሬ ኪዳነ ምሕረት በለተቀኗ እንደው እሷ ምቀኛችሁን ብን አድርጋ ከመሀላችሁ ታጥፋላችሁ። የእናንተ ምቀኞች ከመሀላችሁ ጀምሮ ነው፣ ካጠገባችሁ ጀምሮ ነው እኮ ምንም ከሩቅ የሚመጣ ምቀኛ የላችሁም። እና ፈጣሪ ከእናንተ ጋር ይሁን። የምር ወልዳችሁ ደግሞ ማየት ያብቃን። እኔ ደግሞ ከዚህ በኋላ በቃ ስለዚህ ነው የምናስበው፣ ስለ መውለዳቸው ማለት ነው። እኔ ሳልካት ሀይሚዬ እርግዛ ምናምን በአርቲፊሻል እንደዛ በአፕሊኬሽን እያስረገዝናት ኑረን አሁን ደግሞ በቃ በኖርማል አርግዛ ስናያት በስማ ስሜቱን አስብኩት። በቃ ሁኔታ ፈጣሪ አሁንም ቢሆን ከፍ ከፍ ያደርጋችሁ የኔ ውዶች፣ የኔ ጨረቃዎች። በጣም ነው የምንወዳችሁ፣ ግን ሰዓት ይከበርልን ፕሊስ። ፍትህ ለእኛ ሰዓት ይከበርልን። እንዳልኳቸው የትላንትና እና የትላንት ወዲያው ያው ሁላችሁም ትረዳላችሁ፣ ከባድ ነው፣ በጣም ያደክማል። ከዚህ በኋላ ግን ሰዓት አክብሩ በህግ አምላክኛ። አይናችንም ስልካችንም አፍጠን እየዋልንስ